እንደዚህ ያለ ዋቀዩ የተደደበ ጀቶኮ በርከኔ ማንም አያስቆምህም ማለት የምንስናው አሁን ቤተክርስቲያን በጀመረችው ስራ ማንም አያስቆማትም ማለት ወንጀል ሰገዳ ጅምቀበትና በየምንስናው አገሌዎቹ ማንም አያስቆምም ማለት የምንስናው ባጭቱ አንድ ነገር ልንገራችሁ ሚስጥር ነው ሰብሳቢ ማታ እግዚአብሔር እንዲያሳየኝ ብሎ ነገረኝ ሶረ ሰመረ ሰገዳ ዋቅ ዋንተን ረጋርሲስ ኩሬና አንጀ እሱ ያመለከ ናና ብሎ ነገረኝ ዋንቶ ቀደተ ከሰጣገ ይሄ አንተና ፓስተሩ ይሄን መንገድ ላይ ፈይደምዶ እኛ ለማጥፋት ሲያቅዱ አሳየኛል ሰይጣን ነው ካን ቤታ ፓስተር ፍቅሩ ሲ ካከራ ከነራስ ኩቱ በርባዶ ዋቅ ረጋርሲስ የሚገርመው ነገር ፈጁ ወረዳ እኛ ምን ማለት ነው እኛ ወረድ ፎቅ ላይ ጫፍ ላይ ቁጭ አልናለን አንተ ዘንዱማን ነው ዲባኔ ፎቂ ቀጨ ፊቴ ጉባቴ የለ ፈጁ አያስቆምም ወጥቶ ተስናባች ወናም ለፊት ወናም ለፊት ነው አሁን ነው የምጠይቀው ያው እግዚአብሔር ምስክር የቆምኩት ጌታ ያለ መንፈሱ መልአኩ አለ ይሄ ቃል ማቀረቡ ነገር ያለ ነገር ግን አልፈጥሩን አልቆም በልባክ አልቆም እግዚአብሔር አስለምዶኛል ቃሉ ብዙ ያጣል እየመጣ በተለያየ ሰዓታልኛል ከረዋ ጊዜ ዋባታ አጣዳት ይነጥሉት ደረትን ያዝና ይሄ ቃል ለኔ ነው ሰይን ዋባ የቱአና እሺ አልቆም ማለት አልቆም አይና ባና ይሄ መልስ ባለ ሰምቻለሁ እንደሚያሻግረኝ ብሏል እንደሚቀባኝ ብሏል እንደሚያሰፋኝ ብሏል ሰምቻለሁ ስለዚህ ብሏል ጠላቴ ብሏል ምን አለ ጩማ አልቆም ማለት ነው እንድትቆም የሚያደርግ ጠላት ዛሬ ይሰማል ዛሬ ያያል አንተ ወዳጄ እግዚአብሔር ሰምቼ ወጥቻለሁ ትንቢታዊ መልእክት ነው የምነግርህ ዋቀዮ ለገ ባይችና ሁሉቱ ኩፋኒ ማሳኪባ አሜን ማነው እግዚአብሔርን የሰማ ዛሬ ይሄንን ዋቀ ለገ ማነው ትናንት እግዚአብሔርን የሰማ በሸለቆ መካከል ማነው እግዚአብሔርን የሰማ ይሄንን ዋቀ ለገ ያንን እንዳትወስ የሚከለክል ጠላት ይስማ ዛሬ አትቆምም እንዳቦቱ የጌታ ያስቆማል ተመጣጣውና እግዚአብሔርን ሰምታ ብሎ እስቲ ዋቀ ለገ ከሰማ ብሎ እስቲ ዮራገ ማረን ወጀሙ አያስቆምም ወንድ ተካሲ ያለው ትወርሳለህ ዋዋቂ ትወርሳለህ ዋዋቂ ጀደዳ ማረው ይሄን ከጀ ቪሪማ ያለማያ ይስማ እላለ ቁጨለ በሽታ የሆነ ማጣት የሆነ ይስማ ያሜ ሁኩማለት ወንድ ገረገረ ሃዳገቱ ያሜ ተናግሮኛ ዋቀዮን ዱበቴረና ያሜ ተናግሮኛ ዋቀዮን ዱበቴ ስለዚህ ዋቀና አትቆም እንዳባ አትቆም ያሉን እቱና አልቆምም ያመነ ትውልድ የለም ካቲና የትንቢት ቃል እየወጣ ነው እግዚአብሔር ብትናው ያስወረሰ በፈለገ ያለ ማረነወሻ አያስቆምም ችራዲማ ያላባ ሸልሞራ እዚህ ጮና አልቆምም በልባል አንድ ነገር እግዚአብሔርን ሰምቶ ይወጣል ብቻ ማህበርና ወጀብ ማይበላ ነሚ ደንበሊተና ቃጣም ነሞካ አይዲ ቻቴስከዳ ነመዋጋ አገ ባይ እግዚአብሔርን የሰማ ቃሉ ነማ ዋጋ አገ ነመጀኒ ዋጋ ይወጣቴ ሰማያትን ጠርቶ የሚያይ ብዙዎችን ነፃ የሚያወጣ ሰማያዊ ቀን ይገጠምና አናምናለች መጀመሪያ ዛ ነበረ እንዷ ተሰብሮ ነበር የለም ነበረ እግዚአብሔር ሲጎበኛ በመጀመሪያ ነገር ምን ያለ ቀን ይፈችልላ
እግዚአብሔር ዛሬ ብዙዎችን ቀባለ ብሎ አሜን ሰምቼ መጥቻለሁ። ፈርዖን ተገልብጧል። ሰምቼ መጣለሁ። ትውልድ ይነሳ ጩና አሜን በላይ ማለት ነው። ወዳጄ ቁጭ የማይ ዝም የማይ ከተማ የገባ ላበረ ሰው ወንጌል የሚሰማ ይነሳል። ጩና አሜን በላይ ማለት ነው። ትናንት በለመደው ድካም ሳይሆን ዛሬ እነግርሃለሁ፣ ቀን ይገጠምና ትወጣለህ። ሻቶኛ ትወጫለህ። እስኪ ለዚህ ጌታ ለለሻና ጨብጠውና ቦታ አዘጋጅ ለቀዱ ብለው አሜን አዘጋጅታል ወይ ብላ ወዳቸው ከሩቅ ደካሞች ሟርተኞች ሳይሆን የሚሸሹ ገና ቤት ገብቶ ምናምን አይደለም ለቆ የሚሄደው ገና ሰፈር ሳይዛ እዛ ኃይለኛ ቀንድ አለ ይላል። ኃይለኛ ቅባት አለ ይላል። እዛ ቤት ኢየሱስ አለ ይላል። እዛ ከተማ ኢየሱስ አለ ይላል። ጌታ ተዘጋጅቷል። አንተስ አቤት የሚገጠምላቸው ሰዎች ብዙ ናቸው። ሰማያዊ ኔትወርክ የሚገጠምላቸው ብዙ ናቸው። ቤታቸው ሰመራቸው አገልግሎት የሚቀየርላቸው ብዙ ናቸው። አረጆና ሜል በላይ ማለት ሲመጣ ስራውን ይቀይራል። ምስመጣ ትላምና በቀየውን አንመቻለ ሁሉ ልክ ቅባቱ ይመጣና እርሻ እህል ቀጥሎ ከሆነ ቅባቱ ይመጣል። ይታዘዛል። ወደ ጩና ሜል በላይ ማለት ንግድ እንዲህ ብለዋል፣ አልሳካ ብለዋል። ቅባቱ ይፈሳል፣ ነገር ይሳካል። እያየው ነበር ቀንድ ሊገባ ጌታ ይባላል። ጥቂት ትላንትና እግዚአብሔር ሲናገረን ነበረ። የፈውስ ኃይል ያለ ነበረ። በመካከላችን ጌታችን አለ። አንድ ወንድም ነበረ ጆሮ የተፈወሰ ለ10 ዓመት ያህል ጆሮ ማይሰማ ልጅ የት ሄደ? አቤት አለ ና ነይ እናት ኮ ኢየሱስ ማን ነው? አንድ እዚህ ጋር የሚዘምርልኝ ይፈልጋል። እኔ ዘማሪ ስላለው እሺ በሉኛል። እኔ ሲመጣ አቃብልና ተተቀብለኝ ተደረገ። እሺ ትላንት ማታ ላይ የነበራችሁ ተው፣ ሌላው እዚህ ጋር እንደ ሬት ሲጨፈጨፍ የነበረው ተው እሱ ቀበለ መስኮ ወላ ስለፈረው ማናስበው እናስባለን ያው እስኪ አሁን ማስበው ስለቀልድ ነው። አሁን ስለቀልድ ነው ማለት ነው። ፈርዖን እንኳን ተሳስቶ ዳግም ቅድም እንዳለው ማለት አጥማቶ ቢመለስ በዚህ ቀን ይወጋል። ፈርዖን ይወጋል ማለት ነው። እኔ ፈርዖን አባረረ ነገ ቀንዱ ካልተገጠመ ዛሬ ካልተቀባ ነገ መጥቶ ቤት ያንኳኳል። ቅባቱ ቀንዱ ከገባ ግን በሰፈር አይደለም
እና በጣም እየጸለይን ያለ እግዚአብሔር መንፈስ የነበራችሁ ሽማግሌዎች እንደዚህ ያለ ነገሮች በጣም መረጃ ዶክመንት ያስፈልጋል። ዶክመንት መያዝ አለባችሁ። በዚህ ኮንትራክት የናርሶ ጀምሩ ከበሽታ ነፃ ከጋር ነፃ ወጥቷል። ስለዚህ ከዛ ይሄንን ነገር ይዛችሁ መጣችሁ ጌታ ምታረጋላችሁ። ታመሰግናላችሁ። አሜን አሜን አትሉ? አሜን። ስለዚህ እግዚአብሔር ጠለቅ ጋር ወዲያ ችግሯ ማጸኗ ላይ እንደው ማጸኗ እንዲወጣ ጠላት አዞባታል አለ መንፈስ ቅዱስ ልክ ነኝ? ማታ ላይ ነበራችሁ አይደል? ከዛ በኋላ እንደው አንዳንድ ያልፎ በጣም እንደ ቁርጥ ያሉታ ነበር። ሲስካት ማይክ አስይዘኝ እንዴ ሐኪሞች ምን አሉሽ? ሐኪሞች ግማሽ ጎን ማውጣት አለባት የተባለ ምንሽ ለምን እኔ 15 ዓመቴ ነው። ይሄ ናስ ታማም ማለት ነው። ግን እኔ ብዙ ያለልኩበት ብዙ ቦታ ታክሞ ለአበሻ መድኃኒት ተጠቅሜ ያጠጣሁት ነገር የለም። ግን እግዚአብሔር መቼም ምንም የማይፈልግ እውነት ከምስጋና በስተቀር ምንም የማይፈልግ ስምንት ሌትር ውሃ የምጠጣ ሰው አለ። ተጉድ ባልሞላ ሰዓት ሐኪም ቤት ስምንት ሌትር ውሃ ጭን የተባለ ተጉድ ባልሞላ ሰዓት በጆግ 2 ሌትር በሚይዝ ጆግ ቀርቦልኝ ነው 8 ሌትር ውሃ ጥቼ እንኳን አዲስ አበባ አፍሪካ ክሊኒክ ሄጄ 5500 ብር ከፍዬ አንድ መድኃኒት ሳላገኝ አንድ ፈውስ ሳላገኝ ነው ከዛ ቦታ 600 ብር አዳስ ተብዬ ተመልሼ የገባሁት። ግን ክርስቶስ በነፃ ሆነ የፈወሰኝ እግዚአብሔርን አንድ ነገር ልንገራችሁ። ትልቋ ፈውሷ የጠናበት ዋና ነገር ልንገራችሁ። እሷ ነግረሽኛል ማህፀኔ ያመኛል ብለሽ አልተናገርኩም። እሺ ጌታ ምን አለሽ? ማታ ምን አለሽ? ማታ ማህፀንሽ ታሟል እና ታሟል። ከእንደገና እንደ ስጋ ነገር እየቆራረጠ ወጥቷል። ስለዚህ እንደውም ምንድነው ሐኪሞች እንዲወጣ ወስነዋል። ይሄን ነግረሽኝ ነበረ ለኔ? አልነገርኩም። እሺ ማታ ከጸለይኩልሽ በኋላ ምን ተሰማሽ? ማታ እኔ ምንም በፊት ለሊት ስንቴ ነው እየተነሳው ነበረ ምሻና ምንም ሳልሻና እስከ 2 ሰዓት ጠዋት ተኝቼ ጠዋት ከተነሳው በኋላ እናንተ ራሱ ሳተፋው ነበር። ምን ነው ይቅርታ። ከዛ በቃ በሰላም ተኛሽ? በሰላም ነው ያደርኩት። ምንም ያማው ናንተ በጣም ውስጥ ራሱ ተደራራቢ ነበር። ብዙ ሰዎች እንደውም ተኛለሁ። ሰው ሁሉ የመጣ ሁሉ ለሰው ልናገር ሕክምናም ትቻለሁ። እኔ በፊት መድኃኒት ሰጥቼ በመንግስት ሁሉ ተብዬ ኦፕራሲዮን ትደረጋለች ተብዬ ነበረ። እኔ ለሰውም አልናገርም ኦፕራሲዮንም አልሆንም። እግዚአብሔር እኔን ነገር አቅቶ አልሞትኩኝም። በጌታ ቤት የምሞተው ስለዚህ እግዚአብሔር ግን በእኔ ቤት የሞትን አዋጅ ጠላት ቢያውጅ እግዚአብሔር ይፈውሰኛል ብዬ በውስጤ ይዤ ነው ቁጭ ያልኩት። ለሰውም አልተናገርኩም። ሰሞኑን እያመመኝ ቸርችም ከመጣሁ ቤትም ከሆንኩኝ እየተነሳሁኝ ተኛለሁ። የመጣው ሁሉ ተነሳብሽ ደግሞ ይሉኛል። ራሴን ነው ደብቄ ራሴን ነው የሚያመኝ እላለሁ። ለሰው አልናገር። ለቤት ውስጥ ላለ ሰው አልናገር። ምን ሆንሽ? ራሴን ነው ያመመኝ ነው የምለው። ግን እግዚአብሔር ይችላል ሁሉን ነገር። እግዚአብሔር ነፃ ወጣል። እስቲ ዙር ይሁን ወይ ይመለባል። ብታምን ይሻላል። የከበረ ድንጋይ የሚከባለል እመን በለው እመን። እና ጌታ ማታ ምንድነው ያላት? ምንድነው ያለሽ? ስለማታ ሲናገር አዲስ ማዕፀን ምን ሆነሻል? ተፈጭተሻል፣ ተፈጭቶልሻል ነው የተባለው። አዲስ ማዕፀን ተፈጭቶልሻል ነው የተባለው።
እሺ እና በጣም ይሄ ያምሽ ይወጋሽ ጭብጥ ያለሽ ነው። ይወጋኛል። እሺ አሁን ወደ ልክዩስ አዲሱ ስለሆነ እዩ የት ሄደ? የሚያመኝ ነገር የለም። ምንም ነገር የለም። ትናንት እንደው መቀመጥ ፈትሎ መገቤን ያመኝ ነበር። እሺ ይወጋኝ ማለት ነው። ዛሬ ጠዋት ተነሳሽ ሲጀካር ውሃ ጠጣሽ ማለት ነው። ምንም ሲቀመጡ አላመመኝም። ጠዋት ተነሳሽ ሲጀካር ውሃ ጠጣሽ። ይጀዋው ቀርጭ ወይኔ እሺ ይሄ ላደረገልሽ ጌታ ምን ትያለሽ? እኔ የምለው ነገር የለም። እውነት እግዚአብሔርን አመስግኑልኝ ነው የምለው። ችግር የለም። አሁን ችግር የለም። ሁሉ ሰላም ነው። ተቀይረዋል። አትፍሪ። እሺ አትፍሪ። እግዚአብሔር አለ። አሜን። ዘርጉ ሲጃችሁ ራታካ ብሩሳካፓ በኢየሱስ ስም እግዚአብሔር ሆይ ነፃ ስላወጣ አመሰግናለሁ። አሜን። አጨብጭቡ ለጌታ። ሃሌሉያ። ሃሌሉያ። ደስታ ምንድን ነው? ደስታ ታሪክን ይቀይርና ጌታ ይክበር ብሎት ይቀባና ጌታ ይክበር ብሎት ይቀባ። እሺ ወንድማችን እንግዲህ ማታ እዚህ ጋር ነበረ